1 2 3 እንዴ በራሳቸው ነው ግራ ነው የሚገባው እንጂ አልገቡም አዎ በቃ just this came natural this is natural ሰላም ጋይስ እንደምን አላችሁ ዛሬ እንግዲህ እንደምትመለከቷቸው ከሁለት ቆነጃጅት ጋር ነው ያለሁት ከአምለሰት ሙጬ ጋር ላገናኛቸው ነው ፖድካስት አላቸው ስለ ሞዴሊንግም ትንሽ ምክር ትሰጣቸዋለች ማለት ነው እንዴት ናችሁ ዝግጁ ናችሁ ዝግጁ አረ ፖድካስት ነው የሚሆነው ስለ ኮንፊደንስ ምክር ትሰጣላችሁ አረ ስለዚህ እንግባና አሁን ከአምለሰት ሙጬ ጋር አገናኛቸዋለሁ ተከታተሉን እወዳቸዋለሁ ባይ ጋይስ አሁን አምለሰት ሙጬን ሊያገኙት ነው ዝግጁ ናችሁ ዝግጁ let's go hello hi ኤሚ እናሳ ሁለት ሞዴሎች ይዘንልሽ መተናል ኤሚ thank you እንዴት ነሽ ደህና ነሽ አለን good to see you again ቆንጆ ማሪ እንዴት ነሽ እንኳን ደህና መጣሽ ስታምሪ ሞዴሎች yes ልጆችን ያገኘ መሰለኝ ታዲያስ ስንት አመትሽ ነው 15 አንቺስ ማሪ ታስታውቁኝ እስቲ አክበረት አይደል አክበረት ማለት አዋሽ አንቺስ ሂሊና ማለት ጸባይ አረጋው አሁን ረጋለው አንቺ ረጋገ ብለኸኝ ነበረ እንዴት አፈሩ ወይ 3 ደቂቃ 4 ደቂቃ ስጫቸው ይመለሳሉ ወደ ዋናው እስኪ ሞዴል ዋክሲ ባንቺን ጀምር ማን ይጀምር አክበረት ጀምር እሺ 1 2 3 እንዴ በራሳቸው ነው ግራ ነው የሚገባው እንጂ አልገቡም አዎ በቃ just this came natural this is natural ወይ ኑሺ ዱ ዛሬ ልጆች ናችሁ በቃ ታዲያ እዚህ ድረስ መጣችሁ እንግዲህ ታሪካችኋል መሰለኝ አይደል ስለ ሞዴሊንግ እንዴት ሰክሰስፉል መሆን እንደሚቻል ግን አሁን እኔ ከናንተ መሰለኝ ምክር ወስደው በጣም ብዙዎች ናችሁ ነው ዛሬ ከልጆቼ ጋር ላወራ ነው ማለት ነው ደስ ብሎኛል እሺ እናንተ የሚያካክሉ ልጆች አሉ አሳያችኋለሁ ፎቶ እሺ ባይ ዘ ዌይ ኤሚ አዲስ እንትን መርች በቃ ላሰራ እያሰብኩ ነው ይሄ ዝም መንገድ ላይ ነው ያየሁትና I was really ለሳይሽ እሷ ላይ ሳረግላት ማረጓን እንዴት እንደሚጨምር ታያለሽ it's crazy you see this አንተ ለሴት ደግሞ ለወንድም ለሴትም በደንብ ነው የሚሆነው በደንብ ልክ አሁን እነሱ ላይ ስታረጋ ለእናቴም ገዛላት አሉኝ እንደዚህ አይነት ነገሮች look at her በጣም ያምራል ሞክሪዋለሽ ኦኬ አይወጣም ከዚህ ቤት the grace is crazy የሚያምር ግሬስ አለው በጣም ደግሞ ድርብ ነው የሚያርግሽ አሪፍ እንትን ይይዝሻል በደንብ አዎ በደንብ ትመለስልኝ አሁን በሰላም ትመለስልኝ እንጂ እሺ amazing ቆይ እንተለስ ኖ ነይ ሊ ማለት ጽጋይ ላውስ አዚያ አሁን አሪ ወልኳት የእፍረት ዋጋ ስለማቀው ነው አለች አጠር ቀጠን ያለሽ መልስ እንደዚህ አልኩኝ አዎ በጣም it's crazy I don't even know በጣም ታምሪያለሽ ብለውኛል ደግሞ አረ ታዳሽ ኮሎ ነው አረ ውይ ልጄ ልትመጣ አስተዋውቃችሁ ነበር አንተ ታክላለች አረ ቤት ሄዳላችሁ ከሷ ጋር አንድ ቀን ችግር የለውም ቴዲ አፍሮ አሳሳቢ ደረጃ ላይ በአሁኑ ሰዓት እንደሚገኝ የተለያዩ መረጃዎች እየወጡ ነው የሚገኙት። ቴዲ አፍሮ በኬንያ ሞምባሳ በነበረው የኮንሰርት ፕሮግራም ላይ ምን አጋጠመ? ኮንሰርቱንም ለመታደም የተለያዩ አካላቶች ከተለያየ ቦታ ከኢትዮጵያ የሄዱ እንዳሉ ሁሉ ከተለያዩ የዓለም ክፍሎች የቴዲ አድናቂዎች በሞምባሳ ከትመው ነበር። ቴዲ አፍሮም በአሁኑ ሰዓት እድሜው 50 እንደሞላው ይታወቃል። ከእድሜ ጋር ተያይዞ የመጣ ችግርም ነው ቢባልም አንዳንድ ተንታኞች ይህንን ጉዳይ ሊያስተባብሉ ችለዋል። ምክንያቱም እነ ጥላሁን ገሰሰ እንደነ አስቴር አወቀ እንደነ መሐሙድ አህመድ ከ50 ዓመት በላይ መድረክ ላይ እንግዲህ የተለያየ ብቃታቸውን ሲያሳዩ ቆይተዋል። ብዙዎቻችን ቴዲን ስናስብ በመድረክ ስራዎቹ እጅግ ጉልበት ያለውና ታዋቂ አርቲስት የመድረክ ስራዎችን በተለየ ብቃት የሚሰራ አርቲስት እንደሆነ ድምጻዊ እንደሆነ ሁላችንም እናውቃለን። ሞምባሳ ላይ ግን በዚህ ተቃራኒ ነው። ቴዲ አፍሮ
እጅግ በወረደ የመድረክ አቀራረብ የሙዚቃ ስራውን ለተመልካች አቅርቧል እየተባለ በአሁኑ ሰዓት እየተነገረ ነው የሚገኘው። የተሳካለት የመድረክ ስራ እንዳልነበረም ታዳሚዎች በተለያዩ የሶሻል ሚዲያ ገጾች እየጻፉ ቪዲዮ እየሰሩ ነው የሚገኘውና ንጉሱን ልናጣው ነው የሚሉም ድምጾች እየበዙ ነው የሚገኘው። የሕክምና ባለሙያዎችም እየተናገሩ የሚገኙት እንደዚህ አይነት የወረደ የመድረክ ስራ ሊቀርብ የሚችለው አንዳንድ ወደ ጎን መተው ያሉብን ድርጊቶች አሉ። ቴዲ አፍሮም እነዚህን ወደ ጎን መተው ያለበትን ነገር ባለመተው ለመድረክ ስራው ሰፊ ትኩረት ባለመስጠት የሚመጣ ለምሳሌ የአልኮል አጠቃቀም አንዱ እንደ ምክንያት ተደርጎ እየተገለጸ ነው የሚገኘው። ቴዲ አፍሮ አልኮል ጠጥቶ ወይም በአልኮል የመጣ ነው ለማለት ያክል ሳይሆን እንደዚህ አይነት ችግሮች የሚፈጠሩ እንቅስቃሴ አለማድረግ፣ ስፖርት አለመስራት እየተባለ ነው የሚገኘው። በቴዲ ዙሪያም ያላችሁ ባለቤቱንም ጨምራችሁ ቴዲ አፍሮ ለኢትዮጵያ እጅግ የሚያስፈልጋት እንቁ አርቲስታችን ነው። ስለሱ ጤንነት ልናስብ ይገባል። ዙሪያውም ላይ ያላችሁ ሰዎች በቂ እንቅስቃሴ በቂ ረፍት እንዲያደርግና ከተለያዩ ነገሮች እንዲቆጠብ ብታደርጉ ንጉሱ ልንጠብቀው እንችላለን ማለት ነው። የቴዲ አድናቂ የሚሆናችሁ እስኪ በዚህ ጉዳይ ላይ ሀሳብ አስተያየት ስጡበት። ሞምባሳም ድረስ ሄዳችሁ ኮንሰርቱን የተካፈላችሁ ኢትዮጵያውያኖች በዚህም ዙሪያ እስኪ እንድትጽፉበት እንድንወያይበት ይህን መረጃ ወደ እናንተ አምጥቻለሁ። እስኪ ተነጋገሩበት።
Marina